እና ፈተናው እንዴት እንደወጣ ተረጋገጠ እንዴ? ገና እያጣራ ነው። ከዚህ በኋላ እንደማይሰራ በምን ጤና ትሆንቻላችሁ? አላውቅም። ስለዚህ ከዚህ በኋላ ያሉትን መንገዶች ተለዝ ማድረግ ይኖርብናል። በኮምፒውተር መፈተን ማለት ነው። እንደዛ ነገር። ይሄን ችግር ፈታ ማለት እኮ ሁሉም ትምህርት ያለው ችግር ፈታ ማለት እኮ ነው። ይኸውልህ ጓደኛዬ፣ መጀመሪያ ለምትብሰለሰልበት ነገር ማወቅ አለብህ እንዴ። ለማይመስል ነገር ዝም ብለህ ትብሰለሰላለህ እንዴ? ሲጀምር አንተ ይሄንን ችግር ልፍታው ብትደራሱ ሌላ ሰው መልሶ ማስነሳቱ አይቀርም። እና ዝም ብለህ እጅን አጥፈው ቁጭ ነው የምትለኝ? እኔ እያልኩ ያለሁት ቅድሚያ ለሚሰጠው ነገር ቅድሚያ ስጥ ነው እያልኩ ያለሁት። እማግዝሽ ነገር አለ። ልታግዥኝ ከፈለግሽ ከዚህ ሂጂ። ወዴት? ከባሌ ራቂ። ከሰለሞን ጋር ምን ያለ መስሎሽ ነው እንደዚህ የምትደነፊው? ምንም የማታውቂ አታስመስይ። አትሾጅ ስንዱ። እንደ ሰለሞን አይነት ወንድ ለእኔ ምርጫ አይደለም። ከእሷ ጋር ብዙ ጊዜ ስታጠፋ ሳይ ምን ላድርግ? ቆይ አንቺ ላይ ሌላ ሴት ጋር እንደሚሄድብሽ ነው የምታስቢው? አሁን ነው የተገለጠልኝ። ይቅርታ። መብራቱ የተሰወረለት ምስጋናው ከአቶ ዝናው ጋር የስልክ ግንኙነት አድርጎ እንደነበር እንድታጣራልኝ እፈልጋለሁ። ምን አስበህ? በአቶ መላኩ አበበ ላይ የተመዘገበው ስልክ ላይ ደውዬ ነበር። ያነሳው ልጅ ነው። ልጅ? የአቶ መላኩ ልጅ ምስጋናው መላኩ። ለምንድን ነው ስርዓት የማትይዡ? ለቀኝ አልኩህ እኮ። ቆይ እስኪ ሰለሞን ልቀቃት። ቆይ ምን ተፈጠረ አሁን? ቆይ ለምን አትረጋጋ? ምን ተፈጠረ አሁን? ምንድን ነው? ምን ሆናችሁ ነው የምትጮሁት? በር ዘግተው ምን ሲያደርጉ እንደነበር ጠይቂያቸው። ምን ስናደርጋየሽ? ጭራሽ ልታስፈራሪኝ ትፈልጊያለሽ? ለምን ስርዓት አትይዡ? ቆይ ምን አየሻው? ጭራሽ ለሷ ልትደረብላት ነው? ቆይ መጀመሪያ ምን አይተሽ ነው እንደዚህ የምትጮይ? ከሷ ጋር ምንድን ነው የምትለው ስንዱ? እኔ ምን አውቃለሁ? ከዚች ጥላ ቢስ ጋር ሲማገጥብኝ ነበር። ቆይ አንቺ ሴትዮ ከኔ ጋር ጸብ ነው ያማረሽ? ቆይ ተረጋጊ ደሊና። ስንዱ ምን ሲያደርጉ አይተሻቸው ነው? በር ከፍቼ ስገባ ሶፋ ላይ ሁለቱም አልቧቸው ነበር። ይሄሽ ምን ይገልጻል? እውነቷን ነው ሰለሞን። ይሄ ሶፋ እግሩ ተሰብሮ ይወዛወዛል ነበር። እንዳይወዛወዝ ደሊና እንጨት ታደርገው እኔ ከፍ አድርጌ ይዤላት ነበር። ከዛ ቁጭ እንዳለን በሩን በርግዳ ገባች። ይሄው ነው። በጣም ነው የምታሳዝነው። እኔ ማድረግ ብፈልግ እንኳን እዚህ ማድረግ ይመስልሻል? አይንሽ ስር በዚህ ከቀጠልሽ ሌላ ሴት እቅፍ ውስጥ ነው የምታገኝ። ስንዱ ለምንድን ነው እንደምትሆኚ? ሰላም ነው ትይ? እንደምን ዋልክ ሰለሞን? እዚህ ምን ታደርጊያለሽ? አንተን ፈልጌ ነው። ሚስት አልነገረችህም? አይ አልነገረችኝም። በሰላም ነው? አዎ ተቀመጥ። ባለፈው ሳምንት እኮ ቤት መጥቼ ነበር። የታመመ ሰው ለመጠየቅ ወደ ሐኪም ቤት ሄዳለች። መምጣትህን ልጆቹ ነግረውኛል። ለዚህ ነው አጎት የሚወድ። እንደ ሌሎቹ ያጎትህን ለቅሶ በልጣ አልቀረህም። እኔማ ትንሽ እዚህ ስራ በዛብኝ እንጂ እኮ እስከ 40 ወር ድረስ አብሬሽ ብሆን ደስተኛ ነበር። ይገባኛል። ይህን ሮርነትን አይቶ ነው እኮ ጠናማ አደራ ያለኝ። የምን አደራ ትይ? አጎትህ እኛ አካባቢ ያለውን ሱቅ ለአንተ እንዲሆን ሲያስብ ነበረ። እኔም የእሱን ቃል መብላት አልፈልግም። ልጆቻችሁ እያሉ እንዴት እንዲህ አይነት ነገር የኔ ሊሆን ይችላል? እነሱንም አማክሬያቸው ነበረ። እነሱም የአባታቸው ቃል እንዲፈጸም ነው የሚያስቡት።
በዛ ላይ እነሱ ውጭ ሀገር መኖር ከጀመሩ ቆዩ። ተመልሰውም ወደዚህ የመምጣት ሀሳብ የላቸውም። እና ታዲያ ከኔ ምን ማድረግ ነው የሚጠበቀው? ፈቃደኛ ከሆንክ ከ40 በኋላ ስሙን ወደ አንተ ማዞር እንጀምራለን። እሺ ካላችሁ በጠዋቱ ምን እያሰብሽ? ዛሬ እንዴት ልታረፍድ እንደቻልክ እያሰብኩ ነው። በጣም እንቅልፍ አልወሰደኝ ነበር። ያስጨነቀ ነገር አለ? የፈተናው ጉዳይ። እንደውም እኮ በቶሎ መታወቁ ጥሩ ነው። ፋይናል እስኪደርስ ድረስ ለመዘጋጀት ጥቂት ሳምንታት አላችሁ። ይልቅ ትልቅ ነገር ረስተሃል። ዛሬ የምስጋና ልደት ነው። የምርሽ ነው? ልጃችን 18 ዓመት ሙሉ። እድሜ ደርሷል። ከቤታችን ውጣ አልበለዋል እንዴ? አንተ መቼ ነው በ18 ዓመት ከቤት የወጣው? የእኛ ጊዜና የነሱ ጊዜ አንድ ነው ብለሽ ነው? እኛ በእነሱ እድሜ ስንት ነገር እንሰራ ነበር። አልቀረብም። እንዲሁ ወዴት ነው የምትጣደፈው? ከቤታችን መውጫ ጊዜው እንደደረሰ ማወቅ አለበት። አይሆንም መላ። ምንም አይሆነው። እኛ የልደት ቀን እንደረሳ ነው ማወቅ አለበት። ለምን? ሰርፕራይዝ ልናደርገው ፈልጋለሁ። አንቺም እንደነሱ ፊልም ላይ እንደሚደረገው ማድረግ አማረሽ? ያው እነሱ እንደዚህ ነው ደስ የሚላቸው። እንግዲህ ኩርፊያውን መቻል። ይቅርታ አድርግልኝ፣ አጥፍቻለሁ። እንዴት ሰው በ2 ቀን ውስጥ 2 ጊዜ ሊያጠፋ ይችላል? ምን እንደነካኝ አላውቅም። ጤነኛ ካልሆንሽ ታከም። ይቅርታ እየጠየቅኩ እኮ ነው። እና ተቆጥተሽ ነው እንዴ ይቅርታ የምጠይቅ? ይቅርታ ማለቴን ያበሳጨ? እንደውም ልንገርህ፣ ከዚህ ልጅ ጋር ያለህን ግንኙነት ካላቆምክ ያበቃልናል። ከማጋ ሰላም አይደላችሁ? ሰላም ነው። ቁጭ በሉና አርፋችሁ ቁርሳችሁን ብሉ። እነ መላኩ ጋር ቁርስ ቀረ? ቀልደሽ ልብሽ ወልቋል። ዛሬ ምስጋና ልደት ነው። የምርሽ ነው? እኔም ፌስቡክ ላይ ነው ያየሁት። እንዴት አድርገን ነው የምናከብርለት? የዛሬ ልጆች በቃ ከፈተና ይልቅ ልደት እንዴት እንደምታከብሩ ነው የሚያስጨንቃቸው አይደል? ፈተና ስትል ትዝ አለኝ። ፈተናውን ማን እንደሰረቀ ታወቀ? የእነ አብቲ ጓደኞች ናቸው። ፈተና ደግሞ መሰረቅ ተጀመረ እንዴ? ይህ እኮ አዲስ ነገር አይደለም። ለእናንተ ትምህርት ቤት ግን አዲስ ነው። ቆይ መላኩ ዝም አለ? ልጆቹ ከትምህርት ሲታገዱ ሰምቻለሁ። ዳይሬክተር ማለት መላኩ? በጣም እንጂ
ለምን አንደኛውን አዶፕት እንዲያደርግ አትጠይቀው? ሁሉን አዳርግ እኮ እዛ ሆኗል። ከምስጋና ይልቅ አንተ ነህ ልጁ የምትመስለው። አሁን ካሉን ተውና ቁርሳችሁ የኔ ውድ ክብሯን ቤተሰቦቼ እንዴት አደራችሁ? ከቤት እንዳናባረረው የተለማመጠ መሆኑ ነው። እያማይም ባሉን አይ ለእናቴ የሆነ ቀልድ እየነገርኳት ነው። ልጃችሁ እናንተን ለማስተናገድ ሽር ጉድ እያለ ነው። ምን አግኝቶ እንደሆነ እኔ እንጃ። ይህንማ በደንብ ነው የሚያውቁት። ምንድን ነው? የምራችሁም ባልሆነ ለምን እንደሆነ ለምን አትነግሩንም? የረሳችሁት አልመሰለኝማ። ምኑን? ምን ሆኖ ነው ያኮረፈው? ቃል የገባችሁለት ነገር ነበር? ዛሬ ምስጋና ልደት ነው እና ልደቱ መሆኑን እያወቃችሁ ነው ዝም ያላችሁት? ማታ ሰርፕራይዝ ልናደርገው ስላሰብን ነው። እኛ እንደምናውቅ ማወቅ የለበትም። እንደዛ ከሆነ እሺ። ሸጬ ቆንጆ አሪፍ መኪና ወንድሜ አውርሾ የሞተው ገንዘቡ እንድታባክንበት አይደለም። እና ሸጬ ግሮሰሪ እንዳድስበት ነው። ማሽን ወተት ነው። ይሄ ጨምሮ የሰፈርተኛው ገንዘብ አስፈልተህ ዕዳው ገና እንዳልተከፈለ ልነግርህ ትፈልጋለህ? ህይወትን የምታሻሽልበት ሁለተኛ አጋጣሚ ነው። የምታደርገውን ነገር በደንብ አስብበት። እና ገንዘብ በአቅቤ ማስቀመጥ ነው ሰውን ሰው የሚያደርገው? አይ የለም፣ ነዳጅ ሙያ ገንዘብ ሳይኖርህ ጥሩ መኪና ገዝተህ ሰፈር ውስጥ ማውደልደል። አሁን ይህ ምን የሚያበሳጭ ነገር አለ? እኔ ሀሳቤን ነው እንጂ ተናገርኩት አደርገዋለሁ ማለት አይደለም። አንተ ድሮም ከዚህ የተሻለ ነገር ማሰብ አትችልም ሰለሞን። ብታስብ ኖሮ ከሚስት ጋር ሆነ የላይ ጥገኛ ሆነ አትኖርም ነበር። አታስብ፣ በቅርቡ ቤትን ለቀን እንወጣለን። በምትገዛው መኪና ታክሲ እየሰራ ከማታምን ሚስት ጋር ልትኖር ነው? አዎ ሰለሞን፣ ሁሉም ነገር አውቃለሁ። እሷ በሰው ገሊና ልትናገር መሞከሯን ያበሳጭ። ቆይ ለአንተ ይህን ማን ነገረ? ይህን ማወቅ ሳይሆን ሊቆጭ የሚገባው አንተ ሚስትህን ልትቆጣጠር አለመቻል ነው። ሊቆጭ የሚገባው በላሁን ተነስና ሄደህ ደሊናን ጥራት። ከእሷ ጋር ወክ አድርጌ እግሬ ላፍታታበት። ከእነማዬ ጋር ምንድን ነው ያወራው? ያው ስለ አንዳንድ ነገር እያወራን ነበር። ምን? ሁሉም ነገር እኮ ለአንተ የመናገር ግዴታ የለብኝ። ሽንት ሼባው ሃፒ በርዝዴይ። እና እንዴት ነው ሽምግልና? ከሱ በፊት አንተ ነህ ቀድመህ የምታውቀው። ዛሬ ደግሞ ተነስቶብሻል።
እውነቷን እኮ ነው የተናገረችው። ትልቁ ሼባ ለትንሹ ሼባ ነገረው ማለት ነው። እና ለት እንዴት ሊከበርልህ ነው? ቤተሰቦቼ እንደማያውቅ አክት ማድረጋቸውን ትተው ጭራሽ ከቴዲ ጋር ሲያወሩም ሰምቻለሁ። ምን ታፈጣል? ያልሰማው እንዳይመስልሽ። ወይኔ አሁን እኮ ነው የነገርኳቸው ነው የሚመስላቸው። ችግር የለውም። እኔ ምንም እንደማያውቁኝ ነው አክት ማድረገው። እሺ ምን አባው ለምንድን ነው ነገሮችን አንቺ በምትፈልጊበት መንገድ ብቻ የምታዩ? እሷ እዚህ ቤት ሆና ሰላም የለን። እንዴ ሻንጣዬ እዚህ ምን ይሰራል? ለምን ይመስልሻል እዚህ መጣ? ደሊና ቆይ፣ አንቺ ምንድን ነው እያልሽ? ቁስሌን እያስታመምኩ እንጂ የሞትኩ መሰለሽ እንዴ? ቆይ አንቺ ቆይ ከቤቴ ሰው ልታስገቢና ልታስወጪ ማስልጣን ሰጠሽ? እኔ ልጅ ስላልሆንኩ ነው አይደል እንደዚህ የምትናገረኝ? እሷ ናት እኮ ጥፋተኛው። ስንዱ ድሮም አንቺ ነገር ማጣመም ስራሽ እንደሆነ አውቃለሁ። ቆይ እዚህ ቤት የትኛው ልጄ ነው ደሊናን የማባረር ስልጣን የተሰጠው? ንገሪኝ እስኪ። እንግዲህ እሷ እዚህ የምቆይ ከሆነ እኔ መሄድ ሳይኖርብኝ ይቀር። የት አባሽ ነው የምትሄጂው? ሰለሞን እና እሷ እንዳሻቸው ሲሆኑ እዚህ ቁጭ ብዬ ማየት አልችልም። ማለት የኔ ልጅና ደሊና ይሄ ነው? ቆይ ወይስ ገና ለገና ውርስ ስላገኘ ይፈታኛል ብለሽ ፈርተሽ? ምን እኔ እና እንደዛማ ካልሆነ እኔና ደሊና ምንም አይነት ነገር እንደሌለን ደጋግሜ እነግርሻለሁ። ለምንድን ነው ማመን የከበደሽ? ነገሩ እንደዛ ነው። ጋሺ በቃ እኔ እነሱ ላይ ችግር መሆን አልፈልግም። አንቺ አይደለሽም ችግር የሆንሽባቸው ደሊና። እነዚህ ልፍስፍሶች ናቸው ለአንቺ ችግር የሆኑብሽ። በላውን ሻንጣውን ውሰድና መኝታ ቤቱ አስገባላት። ምን ነው ደግሞ ዛሬ ብቻን ስብሰባ ጀመርክ እንዴ? አንዳንዴ ከራስ ጋር ሙግስ በጣም ጥሩ ነው። አጣራ ያልክኝን አጣርቻለሁ። እና ተጠርጣሪያችን ምስጋናው ወደ መርማሪ መብራቱ የደወለበት ስልክ ባለቤቱ አይታወቅም። እንዴት አይታወቅም? ያልተመዘገበ ነው። እርግጠኛ ነኝ የዝናው ነው የሚሆነው። እሱ ሰውዬ የሚያደርገውን ነገር በደንብ ጠንቅቆ የሚያውቅ ሰው። ዝናውም ሆነ ምስጋናው በመብራቱ መጥፋት ላይ እጃቸው አለበት። እነኚህ ሁለቱ ሰዎች በጌታቸው ግድያ እጃቸው ካለበት በመብራቱ መጥፋት ላይ ተጠያቂ ልናደርጋቸው እንችላለን። እሺ ታዲያ ቀጣዩ እርምጃችን ምንድን ነው? የመርማሪ መብራቱ ሁለቱም ስልኮች መጨረሻ ላይ የታዩበትን ቦታ ማረጋገጥ እፈልጋለሁ። የቴክኖሎጂ ባለሙያው መልስ እየጠበቅኩ ነው።
ይኸውልሽ ስንዱ፣ ከዚህ በኋላ ለማይረባ ጥርጣሬሽ ጊዜ የለኝም። እኔን ችግር ውስጥ ለመክተት ማሰብሽ ሌላ ችግር ውስጥ ይከትሻል። ስለዚህ ከዚህ ሂጂልኝ፣ ቢራ ልጠጣበት። ይቅርታ አድርጊልኝ ደሊና፣ አንቺን በእንዲህ አይነት ነገር መጠርጠር አልነበረብኝም። አጥፍቻለሁ። እኔ እንደዚህ አይነት ነገሮች የሚያስጨንቁኝ ሴት አልነበርኩ። ግን ሰለሞንን ከአንቺ ጋር ሆኖ ሳየው በቃ ብስጭት ያደርገኛል። ሰለሞንን ከድሮ ጀምሮ ነው የማውቀው። ለእኔ ልክ እንደ ወንድሜ ነው። ታዲያ ይሄን ነገር በጊዜያዊ ስሜት ማጠፋ ይመስልሻል? አውቃለሁ ደሊና፣ አሁን ነው ሁሉም ነገር የተገለጠልኝ። ይቅርታ አድርጊልኝ። የኔን ስሜት ብቻ ማዳመጤን ያሳሳተኝ። ማለቴ ማንንም የሚያማልል ቁመና ነው ያለሽ። ሴቶች ሁሉ የሚመኙት አይነት ውበት ነው ያለሽ። ስለዚህ ከሰለሞን ጋር ሳይሽ ቀን ነው። ለዛ ነው ብስጭት የምለው። ሻንጣሽን ይዘሽ ውጪ ብለሽ እንዳትቀውጪ እንጂ ለጊዜው ሰላም ነን። ይግቡ። ልዑል፣ ምን ልርዳ? አመቺ ሰዓት ካልመጣው መመለስ ቻለሁ ጋሽ። በጭራሽ ተቀመጥ። ይቅርታ ጋሽ፣ ስላላስቻለኝ ነው። ምኑ? ከፈተናው መሰረቅ በኋላ የፈተናው ሂደት ዲጂታላይዝ ለማድረግ ተናግረናል ነበር። አዎ፣ መፍትሄ ያገኘ ይመስለኛል። ይሄ ሶፍትዌሩን እንዴት ዴቨሎፕ እንደምናደርገው የተጻፈ ነው። ሌሎች ነገሮችም አሉት እንዴ? አዎ፣ የአስተማሪ ማርክ አያያዝ እና የተማሪን ሪካርድ አያያዝ ዲጂታላይዝ ለማድረግ ይጨምራል እና ተማሪዎቹ የትምህርት ቤቱን አፕሊኬሽን ስልካቸው ላይ በመጫን በማንኛውም ጊዜ ውጤታቸው በስልካቸው ይደርሳቸዋል። በጣም ጥሩ ሀሳብ ነው። ታዲያ ከኔ ምን አይነት እገዛ ነው የምትፈልገው? ከአንተ በጣም ብዙ እርዳታ እንፈልጋለን። ይህ ሶፍትዌር ከትምህርት ቤቱ ብዙ እርዳታ ይፈልጋል። ይህን ለመጨረስ ምን ያህል ጊዜ ይፈጃል? አፕሊኬሽኑን መስራት ጀምሬያለሁ። ሰሞኑን አንዳንድ ሙከራዎች ማድረግ እንጀምራለን። ግን ደግሞ እዚሁ እያመሸ መስራት ይኖርብናል። ታዲያ ምን ችግር አለው? ማሚን ማስፈቀድ ይኖርብናል። ከኔ ደግሞ አንተ ብትነግራት እሺ ትልሃለች። ደህና ነህልኝ? እኔ ወድ ሁሉም ነገር ስላበቃ ደስ ብሎኛል። ምንድን ነው ያበቃው? ደሊላን ይቅርታ እንደጠየቅሻትና ነገሮችን በሰላም እንደጨረሳችሁ ነግራኛለች። በራሴ በጣም ነው ያፈርኩት። አሁን ግን ሁሉም ነገር ስላበቃ አትጨነቂ። የእውነት ግን ስለቀናሽ ደስ ብሎኛል። ማለት ይህን ያህል ጊዜ ስትጫወትብኝ ነበር ማለት ነው? ምንድን ነው የሚያስቅህ? ትዝታዬን ያስታውሽ። እኔ ስልሽ የነበሩትን ነገሮች ነው በሙሉ ያልሽ። የራስሽ ስራ ነው ሲያሳድድሽ ነበር። ምን? እንዴት ነው አንቺ እየጠረጠርሽኝ እኔን ማምንሽ? ሚላት ልጅ እያለች ያረግሽውን ነገር የረሳሁት ይመስልሻል? ስንት ጊዜ ነው ህይወቴን ሲኦል ያረግሽው? ሁሉንም ነገር ችዬ ዝም ብዬ ኖርኩ ማለት ረሳሁት ማለት አይደል? ለልደት እንግዲህ ያው ስጦታ እንዳልሰጥ ማን ያለኝ ገንዘብ እንዳለ ነው የወሰደችው። ምን ሸገር ባር ጀመርክ አይደል? እሱማ እኮ ዕቁብ ገባሁበት።
እቁብ ጀመርክ? እና ታዲያ ኧረ ቴዲ ማን ነው እቁብ የጀመረው? ቴዲ ነዋ። ኦ ቴዲ ትልቅ ሰው ናት። እድሜው ማለትሽ ነው? ኧረ እባክህ በልበል ባለልደቱን መንካት አይቻልም። አይስክሪም ጋብዝም ይመስላል። ደስ ይለኛል። ምን አጥፍቶ ነው? ማሚ ለምንድን ነው መጥፎ ነገር ብቻ የምታስቢው? አስቸጋሪ ልጅ ስለሆንክ። ልዑል እንኳን አስቸጋሪ ልጅ አይደለም። ስቀልድ ነው። ተቀመጥ። ትምህርት ቤታችን ውስጥ ፈተና መሰረቁ ሰምተሻል? አዎ ሜላት ስታወራ ሰምቻለሁ። እና ያ ችግር ድጋሚ እንዳይከሰት ልዑል አንድ አፕሊኬሽን እየሰራ ነው። እንዴ ለምን አልነገርከኝም? ትወጂዋለሽ ብዬ ስላላሰብኩ ነው። ይቅርታ። ጥሩ። አሁን የእናት ድጋፍ ያስፈልጋል። እናትና ልጅ ተባብረው የሰሩት ነገር እንዴት ፍሬያማ እንደሚሆን ምስጋናና ገሊላ ምስክሮች ናቸው። እሺ የምችለውን ያህል እሞክራለሁ። በእኔ አቅም የሚስተካከል ነገር ካለ እና ይህንን አፕሊኬሽን ሲሰራ የኔ ድጋፍ ያስፈልገዋል። አፕሊኬሽኑን ሰርቶ እስከሚጨርስ ድረስ እኔ ቤት እያደረ እንዲሰራ ፍቃድ ልጠይቅሽ ነበር የመጣሁት። አመሰግናለሁ ማሚ። ይሄ ልጅ እስካሁን ጥናት ነው። እስኪ ደውልለት። ይጠራል ግን አያነሳም። በቃ ልደቱን የረሳ መስሎት አኩርፎናል ማለት ነው። ምን ይሻላል? አባ